አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልከው የሚመስለው ሰው ቢኖር የዛ ሰው አምልኮ ውሸት ነው። መጽሐፍ እንዲህ የሚለው እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃኤልና ወደ መስዋዕቱ አልተመለከተም ይላል። እውነተኛ አምልኮ እንዴት ነው የምናመልከው? እውነተኛ አምልኮስ ማለት ምን ማለት ነው? ብዙ ሰዎች ስለ የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን ከረማችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ከኔ ጋር የእግዚአብሔርን ቃል እንድንከፋፈል መጥቻለሁ። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል፣ እንዲሁም ደግሞ በሌላኛው ቦታ ላይ እኛ ሁላችን ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ እግዚአብሔር አምላክ ከእኛ የሚፈልገው አንድና አንድ ነገር ይሄ ነው፣ ኢየሱስን እንድንመስል። ክርስትና ኢየሱስን በመምሰል ውስጥ ይጀምራል፣ ኢየሱስን በመስበክ ውስጥ ያልቃል። ያልመሰልከውን በመስበክ አይደለም፣ የሰበከውን ባለመምሰልም አይደለም። ክርስትና የሚጀምረው የሚያልቀው የመሰልከውን በመናገር ነው። ኢየሱስ የጌቶች ጌታ ነው። ስለዚህ ሼር፣ ላይክ እያደረጋችሁ አብራችሁን እንድትሆኑ በአክብሮት እጋብዛችኋለሁ። ቀጥታ እንጸልይና ወደ ዛሬው ሐሳብ እንሄዳለን። እግዚአብሔር አባቴና አምላክ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ አምላክ ነህና ተባረክ፣ ንጉሥ ነህና ከፍ በል። አባ ወንድሞችን እንድትባርክ ጸልያለሁ። አይምሯቸው ይከፈት፣ አንተን ማወቅ ይሆንላቸው፣ ወደ አንተ መገስገስ ይሆንላቸው፣ አንተን መፍራት ይሆንላቸው። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለቃልህ መኖር ይሆንላቸው። በመጽሐፍ እንዲህ ተብሎ እንደተጻፈ የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም ተብሏልና ለነሱ እንዲጠቅማቸው ጸልያለሁ። ቃሉ በውስጣቸው እንዲሆን ጸልያለሁ። በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። በባለፈው ሳምንት እንደምታውቁት እውነተኛ አምልኮ ብለን አንስተናል። እውነተኛ አምልኮ እንዴት ነው የምናመልከው? እውነተኛ አምልኮስ ማለት ምን ማለት ነው? ብዙ ሰዎች ስለ አምልኮ ስነሳ የሚያስቡት ስለ መዝሙር ነው የሚያስቡት፣ ጥቂቶቹ ደግሞ ስለ ጸሎት ነው ብለን አንስተናል። ብዙዎችን በባለፈው ቪዲዮ ላይ ስላነሳውኝ ዛሬ ከዛ የቀረውን ነገር አንዳንድ የተወሰነ ነገር ልበልላችሁ። አምልኮ ስታርት የሚያደርገው በመዝሙር ውስጥም አይደለም። አምልኮ የሚያልቀው መዝሙር በማቆማችንም ውስጥ አይደለም። መጽሐፍ ላይ እንደተጻፈ አምልኮ የሚጀምረው ራሳችንን ለእግዚአብሔር አሳልፈን በመስጠት ውስጥ እንደሆነ ታውቃላችሁ። አንድ ሰው ለራሱን ለእግዚአብሔር አሳልፎ እስካልሰጠ ድረስ እያመለከ ነው ብለን ልናወራው አንችልም። ምናልባት ጴንጤ ሊሆን ይችላል፣ ምናልባት ፕሮቴስታንት ሊሆን ይችላል፣ ምናልባት ካቶሊክ ኦርቶዶክስ ሊሆን ይችላል እንጂ እያመለከ አይደለም። ምክንያቱም አምልኮ የሚጀምረው ራስን ለእግዚአብሔር አሳልፎ በመስጠት ውስጥ ነው። ኢየሱስ የጌቶች ጌታ ነው። ለዛ ነው ኢየሱስ ሲናገር የሚያመልኩት ምን አይነት ናቸው ተብሎ ሲጠራ ዮሐንስ ወንጌል ምዕራፍ 4 ላይ ከቁጥር 21 ጀምራችሁ ስታነቡ እግዚአብሔር አላቸው በእውነትና በመንፈስ የሚያመልኩትን ይፈልጋቸዋል። ባለፈው ያቆምኩበት ቦታ ይህ ስለሆነ በእውነትና በመንፈስ የሚያመልኩት ይፈልጋቸዋል። በልቡ ላይ እውነት የሌለው ሰው፣ እውነትን የማይፈልግ ሰው፣ በእውነት ሆኖ እግዚአብሔርን ማምለክ ያልቻለ ሰው አምልኮ ውስጥ አለ ብለን አንቀበለው። ለምን ሲባል መጽሐፍ ቅዱስ ላይ በግልጽ ስለተቀመጠ እውነትን እግዚአብሔር ይፈልጋል። ከቅናት የወጣ ከክርክር የወጣ ወይንም ከወንድም ጋር በመገዳደር ያልሆነ አምልኮ እግዚአብሔር ይፈልጋል። ወደ አቤልና ወደ ቃኤል
አምልኮ ስንሄድ በእግዚአብሔር ፊት መስዋዕትን ይዞ መጡ ይላል። አቤል ለእግዚአብሔር መስዋዕትን ሲያመጣ በሙሉ ልቡ እግዚአብሔር ይቀበለኛል፣ ለእግዚአብሔር ይገባዋል በማለት ሲያቀርብ፣ የቃይል አምልኮ ደግሞ አቤልን ለማሳነስ ሆኖ ተገኝቷል። ለዛ ነው መጽሐፍ እንዲህ የሚለው እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃይልና ወደ መስዋዕቱ አልተመለከተም ይለናል። ብዙ የመጽሐፍ ቅዱስን ስታጠኑ እንደዚህ አይነት ነገሮችን ታገኛላችሁ። እግዚአብሔርን በእውነት የሚያመልኩ ሰዎችንና የማያመልኩ ሰዎችን ታገኛላችሁ። ግን እግዚአብሔር የሚያደላውም የሚመለከተውም የሚመለሰውም ወደዛ ሰው ነው፣ በእውነት ወደሚያመልከው ሰው። ክብር ለጌታ ለኢየሱስ ክርስቶስ ሲሆን ብዙ ሰዎች መዝሙር ያዘጋጃሉ፣ ቃል ያዘጋጃሉ፣ ብዙ አይነት ነገሮችን ለእግዚአብሔር ሊያዘጋጁ ይችላሉ። ከእርሻቸው፣ ከንብረታቸው፣ ከተለያየ ነገራቸው ለእግዚአብሔር ብሎ ያመጡታል። ነገር ግን እግዚአብሔር አምላክ አይቀበላቸውም። ምክንያቱም ልባቸው ላይ እውነት የለም። ልቡ ላይ በእውነት ለእግዚአብሔር የሚገባውን ይዞ እስካልመጣ ድረስ፣ እውነተኛ ሰው እስካልሆነ ድረስ እግዚአብሔር አምላክ አምልኮውን አይቀበልለትም። ለዛ ነው አምልኮ የሚጀምረው በእውነትና በመንፈስ ነው። አምልኮ የሚቀጥለው ራስን አሳልፎ ለእግዚአብሔር በመስጠት ውስጥ ነው። እንዲሁም ያዕቆብ እዚህ ቦታ እንዲህ ይለናል። የያዕቆብ መልእክት ምዕራፍ 1 ላይ ያዕቆብ እንደሚል ቃል ይናገራል። ንጹሕ የሆነ ነውርም የሌለበት በእግዚአብሔር ፊት ንጹሕ የሆነ ነውርም የሌለበት ብሎ የአምልኮ ሌላኛውን መልክ ነው የሚነግረን። ንጹሕ የሆነ አምልኮ፣ በእግዚአብሔር ፊት እንከን የሌለበት አምልኮ ባልቴቶችን መርዳት፣ ድሆችን ማገዝ ነው የሚል ሌላኛው የአምልኮ ገጽታ ይነግረናል። አምልኮ መዘመር ብቻ አይደለም። አምልኮ መስበክ ብቻ አይደለም። አምልኮ መጫጫ ብቻ አይደለም። በመዝሙር የሆነ እጅ እየመቱ ምናምን ማለት አይደለም። ምንድነው ሲባል ሌላኛው የአምልኮ አንግል አቅም የሌላቸውን ሰዎች መርዳት ነው። ለድሆች መራራት ነው። ባልቴቶችን ባል ለሞተባቸው ሴቶች እገዛ ማድረግ አንዱ አምልኮ ነው። ድሆችን ማብላት አንዱ አምልኮ ነው። እንደውም ከዛ ቀደም ብለው ቅድም ወደ አልኳችሁ ሐሳብ ስመልሳችሁ በእውነትና በመንፈስ ለሚለው ቃል እንዲህ ይለናል ያዕቆብ። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልከው የሚመስለው ሰው ቢኖር የዛ ሰው አምልኮ ውሸት ነው። አንደበቱን ሳይገታ እየተሳደበ እየተጣላ በእግዚአብሔር የማይከብርበትን ቃላቶችን እየተናገረ አምልኮ ሊያደርግ የሚፈልግ ፐርሰን፣ አምልኮ ሊያደርግ የምትፈልግ ሴት፣ አምልኮ ሊያደርግ የሚፈልግ ወንድ የሱ አምልኮ ስህተት ነው ይለናል። አምልኮ የሱ መቼ ነው እውነት የሚሆነው? የሱ አምልኮ ተቀባይነት የሚያገኘው መቼ ነው ተብሎ ሲፈለግ አንደበቱን ገክቶ ልቡን አንድ ነገር ላይ አቁሞ ማለትም በእግዚአብሔር ላይ አቁሞ እግዚአብሔርን ማምለክ ሲጀምር። ስለዚህ ወንድሞች እውነተኛ አምልኮ ውስጥ ተመለሱ። እውነተኛ አምልኮ እግዚአብሔር የሚፈልግበት አምልኮ ነው። ብዙ ሰዎች ቸርች ላይ ስላገኛችሁ ቸርች ላይ የተቀመጡ ሰዎች ሁሉ ገነት ይገባሉ ብላችሁ ተስፋ አታድርጉ። ብዙ ሰዎችን እየዘለሉ ስላያችሁ፣ ጴንጤ ሆኖ ቸርች ላይ ስለሞሉ፣ ኦርቶዶክስ ሆኖ የሆነ ባለፈው በዓል ላይ እንዳደረጉት የሰማዕታት ነው ምናምን መዝሙር ተብሎ ከአዲስ አበባን እንደሞሉ በዛ በነጭ ልብስ ስለሞሉ በዛ በቤት ውስጥ በቸርች ውስጥ ስለሞሉ ገነት የእግዚአብሔር መንግስት ይገባሉ ብላችሁ አትጠብቁ። ምክንያቱም እውነተኛ አምልኮ ያላመለከ ሰው ወደ እግዚአብሔር መንግስት አይገባም። ለዛ ነው ኢየሱስ ክርስቶስ እንዲህ አለው፣ ደጁ መንገዱ ጠባብ ነው አለ። ወዴት ሲባል ወደ ሰማይ የሚያገባው መንገዱ ጠባብ ነው። እንዴ ጥቂቶች ናቸው በዛ የሚያልፉት፣ ጥቂቶች። ብዙዎቹ አይገቡባትም፣ ብዙዎቹ አያገኟትም። እናንተ በጠበበው ደጅ ግቡ እንዳለ ወደ እውነተኛ አምልኮ፣ ወደ እውነተኛ ሐሳብ፣ ወደ እውነተኛ እግዚአብሔርን ወደ ማምለክ ህይወት ልትመለሱ ይገባል። እውነተኛ እግዚአብሔርን እንዴት እናመልክ ካላችሁ
በእውነት ራሳችሁን ለእግዚአብሔር ሰጥታችሁ በእውነትና በመንፈስ ሆናችሁ በመንፈስ ማምለክ የሚለውን ነገር ሌላ ጊዜ እሰራላችኋለሁ። በምን አይነት መንፈስ እንዴት ሆኖ ማምለክ ነው የሚለውን ነገር አወራላችኋለሁ። ነገር ግን በእውነትና ራሳችሁን ለእግዚአብሔር በመስጠት ማምለክ ስትጀምሩ በእውነት ማለት ልባችሁ አንድ ሆኖ ቃላችሁ አንድ ሆኖ ማስመሰል በሌለበት አስመሳይነት ከውስጣችሁ ተወስዶ ማምለክ ስትጀምሩ ያን ጊዜ እውነተኛ አምልኮ ይባላል። እውነተኛ አምልኮ በክብር ጫጫታ መዝለል አይደለም። እውነተኛ አምልኮ እልልታ ማብዛት አይደለም። እውነተኛ አምልኮ ሃሌሉያ ማብዛት አይደለም። እውነተኛ አምልኮ ለክርስቶስ ራስን አሳልፎ መስጠት ነው። ለክርስቶስ መገዛት ነው። ራስን አሳልፎ መስጠት ነው። ለዛ ነው የሚለው አንደበቱን ሳይገታ ልቡን እያሳተ። ስለዚህ የመጨረሻ የአምልኮ ዳይሬክሽን ምንድነው ሲባል ባልቴቶችን መርዳት። አቅም ያላችሁ ሰዎች፣ ማገዝ የምትችሉ ሰዎች፣ መርዳት የምትችሉ ሰዎች እናንተ ማገዝ አለባችሁ። እግዚአብሔር ጤናችሁን የጠበቀ ሰዎች፣ እግዚአብሔር ሕይወታችሁን የጠበቀ ሰዎች ማገዝ አለባችሁ። እግዚአብሔር ድሃውን መርዳት አለባችሁ። ምክንያቱም ይሄ የአምልኮ አንድ ፓርት ስለሆነ አመለኩ የምትለው ቸርች ገብተ እጅ ስታነሳ አይደለም። አመለኩ የምትለው ልብ እግዚአብሔርን ሲፈራና ልብ ለድሃ መራራት ሲጀምር ነው አመለኩ የምትለው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እንደውም ሌላ ጊዜ በሌላ ቪዲዮዎች ብዙ ነገሮችን የምንሰራላችሁ ነገር አለ፣ ወይንም ልነግራችሁ የምፈልገው ነገር አለ። ሰብስክራይብ እያደረጋችሁ እንድትጠባበቁ ከወዲላ በረታታችሁ ወዳለኝ። ብዙ ሰዎች በመጸለይ ውስጥ ያመለኩ ያለ ይመስላችኋል። እግዚአብሔር ግን እንድናመልከው የሚፈልግበት አቅጣጫ ሌላ ስለሆነ ማለት ነው። ጌታ ኢየሱስ ክርስቶስ ይባርካችሁ። ጌታ ኢየሱስ ክርስቶስ ባላችሁበት ቦታ ሁሉ ሰላሙን ያብዛላችሁ። እስከዚህ ሰዓት ከኔ ጋር ያላችሁ ሰዎች እንጸልይና እንጨርስ። እግዚአብሔር አባቴና አምላክ ሆይ አመሰግናለሁ። ክብር ሁሉ ላንተ ይሁን። ወንድሞችን እንድትባርክ አሁን እጸልያለሁ። የትኛውም የታመመ በበሽታ ውስጥ ላለ እግዚአብሔር አባቴና አምላክ ሆይ ጨጓራ፣ የትኛውም አይነት የኩላሊት፣ የትኛውም አይነት በሽታ ላለው ሁሉ በኢየሱስም ፈውስ እንዲያልፍ ጸልያለሁ። በናዝሬቱ በጌታ በኢየሱስም ፈውስ እንዲያልፍ ጸልያለሁ። አሜን ብሎኝ ከኔ ጋር ለጸለየ ፈውስ ይሆንለት። ያንተ እጅ ይንካው በናዝሬቱ በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ተባረኩ በኢየሱስ ስም።